እግዚአብሔር ወይ ማረን አማኑኤል ወይ ማረን። ሐሳቡን ንግባ ኮሜንቱን አጥፉላቸውና በአንድ እጃችሁ ሐሳባችሁን እየሰበሰባችሁ ታሪኩ ደግሞ እንደሆነ ደግሞ እግዚአብሔር መልካም ፍቃድ እንማማራለን። እሺ የተአምረ ማርያም ነው። ሁሉ ጊዜ የሆነ ገድል ድርሳን ስትጠየቁ መጽሐፉ ምንድነው? አንድ መቼ ታተመ? ተሻሽሎ የቀረበ ነው ወይስ አይደለም? ያ ተሻሽሎ ደግሞ አቅራቢ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ማተሚያ ድርጅት የታተመ የቤተክርስቲያኒቷ አርማ ያለው ከእንደገና ደግሞ ውስጥ ስትገቡ እዚህ ጋር የቅዱስ ፓትርያርኩ ስዕል ብቻ ሳይሆን የትንሣኤ ማተሚያ ድርጅት እንደዚህ መግለጫ የሰጠበት መሆኑን እንዳትረሱ ሁሉ ጊዜ ማለት ነው። ዝም ብሎ እዚህ ተአምረ ማርያም ስላችሁ የትኛው የተአምረ ማርያም ክፍል ማለት አለባችሁ። ይሄ በደንብ ማወቅ አለባችሁ ሁሌ ማለት። አሁን ይሄ ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ9ኛ ዓመት ለስንተኛ ጊዜ ነው? ለ6ኛ ጊዜ የታተመ ነው። አሳታሚ ደግሞ ትንሣኤ ማተሚያ ድርጅት ነው። መቼ? 2014 ዓ.ም የመጨረሻው የተአምረ ማርያም አሁን ያለው ሪሰንት እትም ይሄኛው በ9ኛ ዓመት የታተመ ነው። ለስንተኛ ጊዜ? ለ6ኛ ጊዜ የታተመ ነው። ይህ የታተመው ትንሣኤ ማተሚያ ድርጅት። ትንሣኤ ማተሚያ ድርጅት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍቷን የምታሳትምበት ማሳተሚያ ድርጅት። ሁሌ ስታሳትሙ፣ ሁሌ መጽሐፍ ስታዩ፣ መጽሐፍ ስታስገልጡ፣ ስትገዙም ጭምር ሁሌ እያያችሁ የት ነው የታተመው፣ መቼ ነው የታተመው፣ ቤተክርስቲያኒቷ ታውቀዋለች ወይ የሚል መታወቅ አለበት። በነገራችን ላይ አንዱ በዚህ ባለፈው ሳምንት የተሰበሰቡት ዝክረ ኒቂያ የሊቃውንት ጉባኤ አንዱ ስብሰባ ይሄ ነበር። ማንኛውም አይነት ገድላት ድርሳናት በሊቃውንት ጉባኤ ታይተው በአንድ ማተሚያ ድርጅት በትንሣኤ ማተሚያ ድርጅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነ በዛ ብቻ እንዲታይ፣ ምክንያቱም የአታሚ የፊደላት የቃላት ስህተቶችን እንዳይኖሩ ስርዋጽ እንዳይገባበት ኃላፊነት ባለው አካል ቤተክርስቲያኒቷ ባላት በራሱ ማተሚያ ድርጅት እንዲታተም መድረክ ስላለበት ይሄን ሁሉ ጊዜ መረዝ መያዝን እንዳትረሱ ነው። እሺ ወደ ፈትለ ነገሩ እንግባ። እዚህ ጋር የማተሚያ ድርጅቱ መግለጫ አለ። ከዛ ደግሞ እዚህ ጋር የእመቤታችን በረከት አይለየን ብሎ መግቢያውን የእመቤታችን ተአምረ ማርያም ምን ማለት እንደሆነ በአጠቃላይ እዚህ ጋር ቀርቦ እናገኛለን ማለት ነው። እኛ ዛሬ የምንመለከተው ተአምር 112 ላይ ያለው በእንተ ጥብርያዶስ ነጋዲ የሚል ነው። በእንተ ጥብርያዶስ ነጋዲ የሚል ነው። ስንት ነው? ገጽ 517 ላይ እንሄዳለን ማለት ነው። 517 ላይ እንሄዳለን። ከዛ ቃሉ ምን እንደሚል በእግዚአብሔር ቃል እንመለከታለን ማለት ነው። እሺ 517 የተአምረ ማርያም ክፍል ስለ አንድ ነጋዴ ታሪክ የሚናገር ነው። እንዲህ ብሎ ይጀምራል። 111ኛው ተአምር ነው ይሄ። ስለ ነጋዴው ጥብርያዶስ ይላል። ለመናዋ ክብሯ በእኛ ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይሄ ነው። ቅፍጥ በሚባል ሀገር ስሙ ጥብርያዶስ የሚባል በወንድ ባሪያ በሴት ባሪያ በብርና በወርቅ በላሞችና በግመሎችም እጅግ የከበረ በየብስና በባህር የሚነግድ አንድ ነጋዴ ነበር። ይሄ ሰው ምንድነው? ነጋዴ። በጣም ብዙ የሚያሰራቸው ሰራተኞች አሉት። ስሙ ማን ነው የሚባለው? ጥብርያዶስ። የሚኖርበት ሀገር ቅፍጥ ነው የሚባለው። የወንድም የሴትም ባሪያ ያለው በብርና በወርቅ በላሞች በግመሎች እጅግ በጣም የከበረ በባህርም በየብስም የሚነግድ አንድ የከበረ ነጋዴ ነበር ይላል። ከብሮ ብዙ ዘመን ከኖረ በኋላ በሱ ላይ ዘመን ተለወጠበትና ገንዘቡ ሁሉ አለቀ። አኗኗሩ ጎሰቆለ። ረዳቶቹ ተበተኑ። ባሮቹም በችጋርና በመከራ አለቁ ይላል። የሱ ባሪያዎች ምክንያቱም እዚህ ጋር በወንድና በሴት ባሪያ የከበረ ነበርና የሚያበላቸውን ሲያጣ እነሱ በችጋርና በመከራ አለቁ። ከሰረ ይሄ ሰው ማለት ነው። እንቀጥል። ለመሰላችሁ እንደዚህ የምናየው የአንድን ሐሳብ ጽንሰ ሐሳብ ታሪኩ ምን እንደሆነ ብንጠይቅ እንኳን ለማብራራት እንዲመቸን ገለጻ ለማድረግ እንዲመቸን ማለት ነው። ክብሩንም እንደተዋረደና ደስታውም እንደ ወደ ሐዘን
ወደ ትካዝ እንደተመለሰ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ያለ ሰው ሲያጣ በጣም አሳዛኝ ነው ታውቃላችሁ። ሀብታም ሲያጣ እጅግ በጣም ክፉ ነው። የታመመ ሲፈወስ ጥሩ ነው። ያጣ ሰው ሲያገኝ መልካም ነገር ነው። ያገኘ ሰው ሲያጣ ግን እጅግ በጣም ከባድ ነው። ተንደላቆ መኖሩን የለመደ ሰው የፈለገውን መርጦ የፈለገውን ወስዶ መጠጣት መብላት ያማረው ሰው በዚህ ሁኔታ ያደገ ሰው በአንድ ጀንበር ፀሐይ ስትጨልምበት እጅግ በጣም ከባድ የደረሰበት ያውቀዋል። ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩኝ እኖር ዘንድ እሄዳለሁ ብሎ አሰበ ይላል። ተመልከቱ። ብሰርቅ የሚገርፈኝ አለ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩኝ እኖር ዘንድ እሄዳለሁ ብሎ አሰበ። ሀገር ሊቀይር ማለት እንቀጥል። ይህንንም ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባው በፊቱ ላይ እየወረደና እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለ። ማን አገኘው? ሰይጣን። አሁን ያለው ፈተና የሚጀምረው እዚህ ጋር። ይህንን ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባው በፊቱ ላይ እየወረደና እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለ ይላል። መቼስ እስከዚህ ያለው ክፍል ምንም ከወንጌል ጋር የሚጣረስ ነገር የለው ማለት። ያገኘ ሰው ያጣል አያጣም? ያጣል። ሀብታም ሰው አይከስርም? ነጋዴ አይከስርም? አለቀ። ኢዮብ ባለጸጋ አልነበረም? አላጣም ያን ነገር። በቃ አንድ ሰው ሊከስር ሊያጣ ይችላል። ይሄ ምንም እስካሁን ድረስ እስካነበብነው ድረስ ምንም ጸረ ወንጌል የለው። ቀጥሎ ደግሞ እዚህ ጋር ሰይጣን ተገናኘው፣ መንገድ ላይ ያገኘው። ማን? ዲያብሎስ። ይህንን በወንጌል ደግሞ ብናደርገው ባላጋራችሁ ዲያብሎስ የሚወጣውን ፈልጉ እንደሚያገሳ አንበሳ በዙሪያችሁ ይዞራልና። ምን ማለት ነው? እንከን ከተገኘ የሚገባበት ቀዳዳ ፈልጎ ዲያብሎስ ወዲያ ወዲህ ማለቱ አይቀርም፣ ይፈልጋል። ለዚህ በር ደግሞ የዚህ ሰው መቸገር አየውና ምን ሆን ካለው ሰይጣን ያዘነ የተቆረቆረ ለዛ ሰው መድህየት በጣም ልቡ የተነካ አስመስሎ ራሱን አቀረበ ዲያብሎስ። ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማን ነህ አለው። ጥያቄውን በደንብ ስሙ። እዚህ ጋር ወይ ቤሎ ውእቱ ነጋዲ ለእመ ሰይጣን አንተ ትክል ትትረዳአኒ ጥያቄ ነው። እሺ በግዕዝ የጥያቄ ምልክት እንደዚህ የለም። ኩዌሽን ማርክ ምንለው የለም። ቃል አጋኖ ሚል የለም። ለዚህ ነው እዚህ ጋር አሁን ስታነቡት ምን እንደሚለው ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ትቻለሃል አለው። ጥያቄ ነው። በግዕዙ ስታነቡት ነው የበለጠ ግልጽ የሚሆነው። ወይ ቤሎ ውእቱ ነጋዲ ለእመ ሰይጣን አንተ ትክል ትችላለህ ወይ? ትትራዳአኒ ልትረዳኝ ትችላለህ አለው። ምን አለው? ከዛ ሰይጣንስ ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሁሉ ነገር ነገረው። ከተመቸኝ እሰርቃለሁ፣ የማልችል ከሆነ እለምናለሁ፣ ብቻ ግን ሌላ ሀገር ሄጄ ወይ ስርቆት ወይ ልመና ውስጥ ልሰማራ ነው አለው። ለማን እንደዚህ የሚለው? ለሰይጣን። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመኑ ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህና ክንድህን አውጥተህ በደረቴ ውስጥ ያለውን ውሰዳል። ባለጸጋ ነው የምትሆነው አለው። ምንም የምታጣው ነገር የለም አለ። ያም ነጋዴ ክንዱን አወጣና የለዘቡ 2 አዕናቁ ሰጠው። እንቁዎች ማለት ነው። ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ አለው። ደስ ብሎት እኮ ለሰይጣን እንደዚህ ያለው። ዛሬ ይሄ ህይወት የለም። ዛሬ ኢትዮጵያ ውስጥ ዘንዶ የሚገብሩ ሰዎች የሉ። ምንጩ ማይታወቅ ከዲያብሎስ የሆነ ሀብት ያገበሰበሱ ሰዎች የሉ። ከመቅጽበት የተቀየሩ ሰዎች የሉ። በእግዚአብሔር ኃይል የሚቀየሩ ሰዎች አሉ። እነሱን እያልን አይደለም።
በረድኤተ እግዚአብሔር የሚቀየሩ ሰዎች አሉ። እነሱን እያልን አይደለም፣ ግን ዘንዶ እየቀለቡ ያሉ ሰዎች አሉ። ለሰይጣን የሚገብሩ ሰዎች አሉ። እንደው ይሄንን ተአምረ ማርያም ለመንቀፍ እኮ ከመቸኮል ይሄ ህይወት ያለው ሰው የለም። ሀብታም ለመሆን ብሎ ከንግዱ ስለከሰረ በገቢዎችም በሉት በፖለቲካም በሉት በስራም በቢዝነስ አለማወቅ በሉት በውድድርም ተሸንፎ ሊሆን ይችላል ወይ በስንፍናው ከገበያ ወጥቶ የከሰረ ሰው ጠንቋይ ቤት ሄዶ ዘንዶ እንትን እያለ እየቀለበ ጅብ እየጋለበ ገብስማ ዶሮ እያረደ ሀብታም የሆነ ሰው የለም። ዛሬም ይሄን የሚያደርግ ሰው የለም። የልጆቹን ሰላም አናግቶ የትዳሩን ሰላም አናግቶ ቤቱ በውጥንቅጥ የሚኖር ቤት የለም። አንዳንዶቹ እንደውም በይፋ እኮ ዘንዶ ከቤታቸው የሚወጣ ሰዎች እኮ አሉ። ኢትዮጵያ ውስጥ ዛሬ አንድ ቤተ ክርስቲያን አንድ ጠንቋይ ቤት የሚሄድ ሰው ይሄ ሰውዬ ምናምን ብሎ ከመፍረድ ራስን ዞር ብሎ ማየት ነው። ዛሬም አለ በግልጽ የሚታወቁ ሰዎችም ጭምር አሉ ይሄን የሚያደርጉ። ምን ላርግልህ አለው ሰይጣን። ምን የሚል ይመስላችኋል? ይሄንን ብርና ይሄንን ወርቅ ካገኘ በኋላ ይሄ ሰው አይ እግዚአብሔርን አምልክ በቃ ደህና ሁን ነው የሚለው። እንደዛ ነው ኤክስፔክት የምናደርገው። እንቀጥም እንዳለው ሰይጣን ነጋዴውም ከደስታው ብዛት የተነሳ ምን ባደርግ ልትወዳለህ አለው። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤትህ ማርያምንም ካዳል። እመቤታችን አይልም እመቤትህ ነው የሚለው። የሰይጣን ክፋቱ አይታችሁ። ጌታችን አይልም ጌታ ነው የሚለው። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤትህ ማርያምንም ካዳለው። እሱ ምን ላድርግልህ ብለህ ሲለው ይሄን ኦፈር አደረገው። እሱ ሰይጣን ብር አይፈልግማ፣ ሰይጣን ወርቅ አይፈልግማ፣ እግዚአብሔር እንድንክድ ነው የሚፈልገው። ዛሬም አለ እኮ በውጭ ሀገርም መጽሐፍ ቅዱስ የረገጡ ልጆቻቸው የሚገበሩበት ቦታ የለም። ሀብት ከተገኘ ምንም የሚያደርጉ ሰዎች አሉ። ገድላ ድርሳናት የነባራዊውን ዓለም ነጸብራቅ ነው የሚያሳዩት። ሐቁ ነው ይሄ። የከሰረ ሰው ጠንቋይ ቤትም ሄዶ ይሁን ምንም አምጥቶ ይሁን ሀብት የሚገኝበት መንገድ ሁሉ ይፈልጋል። ይሄ ሰው ለምኖ ወይ ሰርቆ ለመኖር ሲፈልግ ዲያብሎስ መንገድ ላይ ያለው ያቀርበለት ይሄን ምን አለ? የነገሩን ፍጻሜ በሰማ ጊዜ ይላል ልክ ይሄን ሁሉ ካለው በኋላ የምድር ሁሉ ንግስት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳችኋለሁ አለው። ይሄን ሲሰማ እመቤቴን አልክድልህም ሁሉም ግን እክዳላችኋለሁ። ይሄ ሰው እንደዚህ ማለት ትክክል ነው አይደለም? አይ ክርስቶስን መካዱ ልብ በሉ እዚህ ጋር ክርስትናውን መካዱ ጥምቀትን መካዱ ኪሩቤልና ሱራፌልን ቅዱሳን መላእክትን መካዱ ትክክል ነው እያለ ነው ተአምረ ማርያም አላለም። የዚህ ሰውዬ ንግግር እኮ ነው አለው ነው። ይሄ እዚህ ጋር እኮ በግዙ ታነቡት እኮ ወሰው በሰማ ተፈጻሜተ ነገሩ ይላል። ነገሩ ሲሰማ ምን አለው? ወይ ቤሎ እንደዚህ አለ። ግለሰቡ ያለው ነው። ይሄ ሰውየው ለምን እንደዚህ ያለ እንዳለን እንደኛ እንዴ አንድ ሰው በስንፍናው እንዲህ ብሎ ቢናገር የዛ ስንፍናኛን ሚካኤል አንተን የፈጠርከኝ ብሎ አንድ ሰው ቢናገር እንደዚህ አለ ብለን ብንናገር ሚካኤል ለምን ፈጠርክ አለኝ ብሎ ሰውየው ለምን ተናገር እንዳለን እንደኛ? አይ ቅዱስ ሚካኤል እኮ ሊቀ መልአክ ነው የፈጠረን ሳይሆን አገልጋይ የእግዚአብሔር አገልጋይ ቅዱስ መልአክ ነው። እኛም በቃል ኪዳኑ በአማላጆት የሚራዳ ነው እንጂ የፈጠረን ቅዱስ ሥላሴ ነው ብሎ መስበክ የሰባኪ ነው። ግለሰብ ግን ካለ ያ ግለሰብ ያለውን እንዲህ ብሎሃል ግለሰብ ብሎ ማቅረብ ይቻላል ግለሰብ ካለው ማለት። ስለዚህ አሁን እዚህ ጋር የሚናገረው ምንድነው? ነገሩን ፍጻሜ በሰማ ጊዜ ይላል የምድሩ ንግስት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳችኋለሁ አለ። እነዚህ ሁሉ መካር ላይ ምንም ችግር የለብኝም፣ ነገር ግን እመቤቴን አልክድም አለ። ሰይጣንም ይላል ማርያምን ካልካድሃት አለው የምትሰራውን ሁሉ አይረባህም ብሎ ከሱ ተሰውሮት ሄደ። ማርያምን እንደሚጠላ ሰይጣን ማንም አይጠላም። በነገራችን ላይ
በጣም 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 ዲያብሎስ በነገራችን ላይ እጅግ በጣም አጥብቆ የሚጠላት ድንግል ማርያም ነው። እጅግ በጣም አጥብቆ የሚጠላት ይሄን በኋላ ጊዜ እንመለስበታለን እንጂ እመቤታችን ቅድስት ድንግል ማርያምን ያሳደደው ያ ዘንዶ በራእይ ዮሐንስ ምዕራፍ 12 ላይ የምናገኘው ያ ዘንዶ ምንድነው ያደረገው? እጅግ በጣም እመቤታችን ከመጣቱ የተነሳ ማለት እጅግ በጣም ክፉ ዲያብሎስ ነው በነገራችን። ለድንግል ማርያም ያለው ጥላቻ ይለያል። ለዛም ነው የትኛውም በቤተክርስቲያናችን ምንፍቅና ሲነሳ ነገረ ማርያምን ሳይነካ ምንፍቅና የሚነሳ የለም። ሁሉም መናፍቅ እንደዛ ናቸው። ለመጀመሪያ ጊዜ የተወገዘውን አርዮስ እንኳን ወልድ ፍጡር አለ። ሎቱ ስባት ለሱ ክብር ምስጋና ይገባውና ክርስቶስን እኮ ፍጡር ማለት ድንግል ማርያም የወለደችው ፍጡር ነው ማለት ነው። አይታችኋል? መንፈስ ቅዱስ ጹጽ ነው ፍጡር ነው ብሎ የተናገረው መቅዶኒዎስ ምን ማለት ነው ያነጋገር? በድንግል ማርያም ላይ አድሮ መንፈስ ቅዱስ የጸለላት ማን ነው የጠበቃት ከሶስቱ ግብራት የጠበቃት ያ መንፈስ ቅዱስ ጹጽ ነው ይያለን። አያችሁ ነገረ ስላሴ ላይ የምናነሳው ማንኛውም ነገር ነገረ ማርያምን በደንብ አድርጎ ነው የሚነካው ማለት ነው። ይሄ በጣም መታወቅ አለበት በነገራችን። አንዳንድ ሰዎች ሚስጥረ ስላሴ ላይ የሚነሱ ጥያቄዎች ነገረ ማርያምን የማይነኩ አድርገን አስባለን። አይደለም ግን ድንግል ማርያም ነገረ ክርስቶስን መንካት ማለት ነገረ ማርያምን መንካት ነው። ክርስቶስን በአንድም በሌላ መንገድ ሕጹጽ ነው ፍጡር ነው ብሎ መናገር ድንግል ማርያም የወለደችው ፍጡር ነው እንደማለት ነው። አደገኛ ክደት ነው ነገራችን ላይ። መንፈስ ቅዱስ የምናነሳው ልክ እንደዚሁ ማለት ነው። አንድ አካል አንድ ባህሪ ብለን ምናምነው ሁለት አካል ሁለት ባህሪ ማለት ድንግል ማርያም ካንቺ ጋር በማህፀንሽ የተዋሃደው ኢየሱስ ክርስቶስ አልተዋሃደም፣ አካሉም ከአካልሽ ከስጋይ ስጋ ከነፍስሽ ነሳ አልነሳም እንደማለት ነው። የነሳበት እንደዛው በተዋሃዶ ሳይሆን እንደዚሁ በመንታዊ ነው፣ ዱዋሊዝም ነው ብሎ መስበክ ነው። በጣም እጅግ አደገኛ ትምህርት ነው ነገራችን ላይ። ስለዚህ አንድ ትምህርት ላይ የምናነሳው ኑፋቄ ክህደት ሚስጥረ ስላሴ ላይ የምናነሳው ክህደት ሌሎቹንም ጭምር አብሮ ይዞ ገደል የሚከት ነው። ስለዚህ ሚስጥረ ስላሴ ከሳተ አንድ ሰው ነገረ ማርያምን ይስታል። ነገረ ክርስቶስን ከሳተ ነገረ ማርያምን ጭምር ይስታል። አብሮ ተያይዞ ነው አብሮ ገደል የሚገባው እንጂ አንተ በቃ ጎበዝ ነው ገሌ ሚስጥረ ስላሴ ላይ በጣም የጠራ ትምህርት አለው ነገረ ክርስቶስ ላይ በጣም የጠራ ትምህርት አለ የሚባል ነገር የለውም። ሚስጥረ ስላሴ ላይ የጠራ ትምህርት ከሌለን ነገረ ማርያም ላይ የጠራ ትምህርት አይኖርም በነገራችን ላይ። ነገረ ክርስቶስ ላይ የጠራ ትምህርት ከሌለን ነገረ ማርያም ላይ የጠራ ትምህርትም የለንም። የትኞቹም ትምህርቶች ቤተክርስቲያናችን መታየት አለባቸው በትክክለኛው አስተምሮና በትክክለኛው መንገድ መታየት አለባቸው ማለት ነው። ለዛም ነው ሰይጣንም አለው ማርያም ምን ካልካርካት የምትሰራው ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ አቃተው ማለት ነው። ምን ብሎ ሰው የተናገረ ሁሉን ክድልሃለሁ ድንግል ማርያም ግን አልክድልህም አለው ይላል። ይሄ ሰው እንደዚህ ብሎ መናገሩ ትክክል ነው ብሎ ተአምረ ማርያም አልጻፈም። ችግር የለውም ማርያምን አትካዷት እንጂ ክርስቶስን ብትክዱ ችግር የለም፣ መላእክትን ብትክዱ ችግር የለም፣ ጻድቃን ሰማዕታት ብትክዱ ችግር የለም አይልም ተአምረ ማርያም። የዚህን ሰው ስንፍናውን ነው የምንረዳው። አንደኛ ሰይጣን ነኝ እያለው አንድ ሰው ያናግረዋል። ስንፍናውን እንቆጠር ከተባለማ ሰይጣን ነኝ እያለው እኔ ሰይጣን ምን ልታረግልን ትችላለህ አለው። እኔማ ከሰማኸኝማ ይሁን እንዲያረግልሃለሁ አለው። ልክ ዛሬም እንደዚሁ ማለት ነው። ሲከስሩ ህይወት ምስቅልቅል ሲወጣባቸው እጅግ በጣም ባለሀብት ሰዎችና የከበሩ ሰዎች አይታችሁ ከሆነ በሪል ስቴት በከበረ ቤት የሚኖሩ ብዙዎችን አይታችሁ ከሆነ በጣም በከበረ ላይፍ የሚኖሩ ሰዎች ሲያጡ እንደሚያደርጉት ጠንቋይ ቤት ነው የሚሄዱት፣ ይገብራሉ። ያን ሀብት ስጋዊ ፍትወት አስመስሎ ስጋዊ የሆነ ውበትንና ጥሩ ነገር አስመስሎ ያሳያቸዋል። ከዛ ይዟቸው የት ይገባል? ገደል ይገባል ማለት። ስለዚህ ሰይጣንን ካልካድከው ሰይጣን ምን አለው? ማርያምን ካልካድካት በቃ የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ሄደ ይላል። ከዛ ሰይጣንም ከሱ ከተሰወረ በኋላ ይላል ከዛ ሰው ተሰወረ፣ ሰይጣን ተለየው ከሱ። ከዛ ምን ሆነ? ከዚህ በኋላ ሰይጣን ሲሰወረው በክንዱ ላይ ያለው እንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጦ አሸዋ ሆነ። በጣም የሚገርም ነው። ለካ ያ ያሳየው እንትን ፌክ ነው። በዘመናዊ ንግግር እንዲገባችሁ በቃ ህገ ወጥ የሆነ አርቲፊሻል የሆነ የሐሰት ብር ኖት እንደማለት። በሞባይል ብንገልጸው ደግሞ ሃይ ኮፒ ነው ማለት አሳየ ማለት ነው። ሰይጣን ራሱን የብርሃን መልአክ ሲመስል ድረስ ይለውጥ የለ። ስለዚህ አሸዋን ድንግ ወርቅ አስመስሎ ማሳየት በጣም ቀላል ነው። እንኳን አሸዋን ወርቅ ማስመሰል ቀርቶ ራሱን የብርሃን መልአክ እስኪመስል ድረስ መለወጥ ይችላል ዲያብሎስ። ስለዚህ ይላል ፍጹም ሐዘን አዘነ አሸዋ ሲሆንበት፣ ሰዎችን ክብረቴን ገንዘቤን ሁሉ ያጠፋሁት አልበቃኝ ብሎ አለ። ሃይማኖቴን ለውጬ ፈጣሪን ጌታዬን ክጄዋለሁና ወዮታ አለብኝ እያለና እያለቀሰ እያዘነም መንገዱን ሄደ። አይታችሁ እንዴት ንስሐ እንደገባ ተመልከቱ። እዚህ ጋር እችን አያነቡላችሁ መናፍቃ። ምን አለ ሰው አሸዋ ሆነ። ሰይጣን ከሱም ትቶት ሄዳል ለሚለው እዚህ ጋር ትቶት ሄደ። ከዛ ምን ሆነ? ስለዚህም ፍጹም ሐዘን አዘነ።
ከዛስ ሰዎቼን ክብሬን ማለቱ ነው ገንዘቤን ሁሉ ያጠፋውት አልበቃኝ ብሎ አለ ሃይማኖቴን ለውጬ አለ ምክንያቱም እዚህ ጋር ክዷላ እክድልሃለሁ ብሎታል ፈጣሪን ማንን ጌታዬን ክጀዋለሁና ወዮት አለብኝ ወይኔ አለ እያለ ምን አለ እያለቀሰ እያዘለ መንገዱ ሄደ ጌታን ብክር ችግር የለውም አለ ማርያምን ካስኩኝ ይበቃኛል ጌታ ቢከር ችግር የለውም ነው ያለው ይሄ ነው የመናፍቃ መሰረታዊ ችግር ሙሉ ገድላትና ተአምራትን በትክክል ካለ ማንበብ ለመረጥ አለ መፈለግ ኦርቶዶክስ ለማጥቃት ከመነሳት የተነሳ ብዙ ጊዜ አውዱን ይስቱታል እንዴት ንግግሩ እንደሚያምራይታችሁ እዚህ ጋር ያጠፋውት ነገር ሳያንሳል ሃይማኖቴን ለውጬ አለ ፈጣሪዬን አለ እዚህ ጋር ጌታዬን አለ ክጀዋለሁና ወዮት አለብኝ ብክደው ችግር የለውም አለ ለሚሄሰው እዚህ ጋር ስንፍናው ነው እዚህ ጋር ደግሞ ጥንካሬውና ይንሳው ፈጣሪዬን ጌታዬን ክጀዋለሁና ወዮት አለብኝ ይያለና ያለቀሰ ያዘነ መንገዱ ሄደ ልክ ነው ጌታን መካድ ያሳዝናል ያስለቀሳል ወዮታ ነው ሲኦል ነው የሚያስገባው ይሄ ሰው ክርስቲያን ነው ማለት ነው አይ ግድ የለም ጌታን ክደ ማርያምን ከያዝ ገነት ገባለ ብሎ የሚል እሳቤ ያልተማረ ማለት ነው ሰው ወንጌል የገባው ሰው ነው ማለት ነው ሰው ለምን ሃይማኖቴን ለውጬ ጌታዬን ፈጣሪዬን ክጀዋለሁ ነው ወዮት አለብኝ አለ እያለቀሰና ያዘነ ይሄ ተአምረ ማርያም ምን ጸረ ወንጌል አይ ችግር የለውም ሰይጣን እንኳን ከኔራክ ማርያምን ስለያስኩኝ ጌታን ብክር ችግር የለውም ነው የሚለው እዚህ ጋር አዘነ አለቀሰ ጌታዬን ክጀዋለሁ አለ አሉ እኮ ዛሬም እንደዚህ የሚያደርጉ የማርያምን ዝክር እንዳታው የሚል ጠንቋይ የለ የሚካኤልን ዝክር እንዳታው የሚል ጠንቋይ የለ ይሄ ግን ክርስቲያን ነው ሃይማኖቴን ለውጬ ፈጣሪ ጌታዬን ክጀዋለሁ ነው ወዮት አለብኝ ይያለ እና ምን ይያለ እያለቀሰ ልብ በሉ እያለቀሰና ምን ይያለ እያዘነ መንገዱ ሄደ እንቀጥል ሲሄድን በመንገድ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ወደሷ ገባ ይላል ወዴት ገባ ወደ ቤተክርስቲያን እንቀጥል በውስጧም የክብርት ድንግል እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦናውም ይቅርታ ገንዘብሽ የሚሆን እመቤቴ ሆይ እኔ በይቅርታሽ አምናለሁ እንዳልካድኩሽ አንቺ ታውቂያለሽ ከማህፀንሽ ከወጣ ከልጅሽ ልብ በሉ እንዳልካድኩሽ አንቺ ታውቂያለሽ ካለ ምን አላት ከማህፀንሽ ከወጣ ከልጅሽ ታማ ይሄው እዚህ ጋር ከልጅሽ ታማልጅኝ ዘንድ እለምንሻለሁ ከማዘንድ ከልጅሽ ዘንድ ከማህፀንሽ ከወጣ በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ መሪ ለቅሶን አለቀሰ ይሄ ሰው ነገረ ክርስቶስ አያውቅም ግልጽ የሆነ ነገር ማለት ፈጣሪዬን ጌታዬን ክጀዋለሁ ወዮታ አለብኝ ያለ ያለቀሰና ያዘነ መንገዱ ሄደ ትክክል ከዛ ምን አገኘ መንገድ ላይ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ውስጧ ገባ ቤተክርስቲያን ገባ መንገድ ሄዳ ይያለ እያዘነ ያለቀሰ መንገድ ሄዳል በመንገድ ላይ ቤተክርስቲያን አገኘ የፈረሰች ቤተክርስቲያን ገባ እመቤቴ ሆይ አላት እኔ በይቅርታሽ አምናለሁ እንዳልካድኩሽ አንቺ ታውቂያለሽ ከዛስ ምን አርግኝ አላት ከማህፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ ምን ይበል ታዲያ ይሄ ኦርቶዶክሳዊ ትምህርት አይደለ ፈጣሪ ጌታዬ ክርስቶስን ክጃለሁ ብሎ አለቀሰ እዚህ ጋር ሃይማኖቴን ለውጬ ፈጣሪዬን ጌታዬን ክጃለሁና ወዮታ አለብኝ ያለ ያለቀሰና ያዘነ መንገዱ ሄደ እኮ ነው የሚል ስለዚህ ከልጇ ከወዳጇ እንድታማልደው ለመነ የዚህ ሰው ጸረ ወንጌል ምኑ ነው አይ በቃ አንቺ ይቅር ካልሽኝ ችግር የለውም ያላት አላለቀም እኮ እዚህ ጋር በይቅርታሽ አምናለሁ እንዳልካድኩሽ አንቺ ታውቂያለሽ ካለ በኋላ ከማህፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ በፍጹም ልቦናዬ አንቺ ተስፋ አድርጌያለሁና እያለ መሪ ለቅሶን አለቀሰ ከለቅሶም ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጸችለት የእግዚአብሔር ስሙ የተመሰገነ ይሁን የሚገርም ነው በቃ ይሄን ሲል ማን ተገለጸችለት እመቤታችን ቅድስት ድንግል ማርያም ምን አለችው
ምን አለችው እመቤታችን ተገለጸችለት ከማጋ ከልጇ ከወዳጇ ጋር ሆና ተገለጸችለት ምን አለችው ተገለጸችና ያለችውን እንግዲህ እንመልከቱ እዚህ ጋር ማለት ነው እንግዲህ ልብ በሉ እዚህ ጋር ይሄ የተአምር መጽሐፍ የቤተክርስቲያናችን የተአምር መጽሐፍ ነው እንደምታውቁት ከዚህ በፊትም እንዳልኩት ተአምራት መጽሐፍት የግድ ሁላችሁ እንደምታውቁት የግድ በመጽሐፍ ቅዱስ መደገፍ አይተበቅባቸውም ለምን ተአምር ማለት ሲጀመር ከተፈጥሮ ሕግ ውጪ ነው አንዴ ሁለተኛ የትኛውም አይነት ተአምር ልብ በሉ የትኛውም አይነት ተአምር በመጽሐፍ ቅዱስ ላይ ተጽፎ ብናገኝም ሁሉም ተአምር ቃል በቃል መጽሐፍ ላይ ይጻፍ አንልም ለምን እግዚአብሔር አምላክ ከመጽሐፍ ቅዱስ ውጪ ባሉት ተአምር መሳሳት ጀምረን አንከለክለውማ ይሄ ደግሞ ትክክል አይደለም ምክንያቱም እንዲህ ብለን እግዚአብሔር ልንወስንለት አንችልም በቃ ተአምር ማድረግ ያለብን መጽሐፍ ላይ በተዘገበው ነው ከመጽሐፍ ቅዱስ ውጪ እግዚአብሔር አምላክ ተአምር ልታደርግ አትችልም ብለን እግዚአብሔር ላይ ገደብ አናስቀምጥ ይሄ ስህተት ነው ትክክልም አይደለም ከዛ እንቀጥል ተገለጸችለት ምን አለችው ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጥ ምስኪን ሰው ኃጢያቱን ይቅር ትለው ዘንድ እለምንሃለሁ አለችው አስገድሃለሁ ነው ያለችው አዛሃለሁ ነው ያለችው መመሪያ ሰጥቻለሁ ነው ያለችው ይሄ ነው የዛ ቤት ትልቁ ችግር ይሄ ነው አሁን እንግዲህ ሙሉን ያነበብነው አሁን ከቆርጠን እንደነሳ አይደለም የጀመርነው ከዚሁ ነው ሙሉን ያነበብነው አንድ ክፍል እነዚህ ለፈለግነው ዓላማ ተጠቀምነው እያንዳንዷን ክፍል አንድ በአንድ የዘለልነው ቁጥርም የለም ይሄው አሁን ያለነው ቁጥር 22 ላይ ነው ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ ነው ያላችኋል ልጄ ሆይ አለችው ማንን ክርስቶስ ምን ብሏታል ነበር ያ ሰው ምን ለምኗታል ከልጅሽ ከወዳጅሽ ታማልጅን ዘንድ ለምንሻለው ብሏታል እያማለደችው ነው አሁን ምን አለችው ጌታን በፊቱ ቆማ ልጄ ሆይ የዚህን ኃጥእ ምስኪን ሰው ኃጢያቱን ይቅር ትለው ዘንድ እለምንሃለሁ አዛሃለሁ አይደለም ያለችው መመሪያ ሰጥቻለሁ አይደለም ያለችው ምን አለው እለምንሃለሁ ልመና ነው ይሄው በግዕዝ ምን አንቦካል ወንዘ ይነብር እግዚእነ ዲበ መንበሩ ቆመት ቀድሜሁ ወትቤሎ እግዚእትነ እስእለከ ኦ ወልዴ ነው ያለችው እስእለከ ነው ያለችው እለምንሃለሁ ከመት እስራኤል ሎቱ ኃጢያቶ ለዝንቱ ብእስ ያጥ ወምስኪን ምን አለችው የዚህን ኃጥእ ምስኪን ሰው አይ ኃጥእ መሆኑን ድንግል ማርያም አውቃለች እግዚአብሔርን ክዷላ ክርስቶስን ክዷላ መላእክትን ክዷላ ሃይማኖቱን ክዷላ ጥምቀትን ክዷላ ለምን እዚህ ጋር ብሉታ ሲያንስ ያስክደው ክርስቶስን ካደው ክርስቶስንና ጥምቀትን ሱራፌልንም ኪሩቤልንም አምላክ ነው ለች እመቤትን ማርያምንም ካድን ያለው አይደል ከዛ ነው ነገሩን ፍጻሜ በሰማይ ጊዜ ሁሉን እክድልሃለሁ እሷን ግን አልክድልህም አለ ያ ማለት ክጃለሁ ሳይሆን ያለው እክድልሃለሁ ቀድሞ ሁኔታውን ሲያየው ድንግል ማርያም አይም ቢየዋለ ኮንፊርሙ ካላረገም ይሄ ሰውዬ ግን ሲያየው ክርስቶስን እክዳለሁ መላእክትንም እክዳለሁ እንደው ጥምቀት ያመንኩባትን ጥምቀት እክዳታለሁ ክርስትናዬንም እክዳለሁ ሱራፌልና ኪሩቤልም እክዳለሁ ድንግል ማርያም ግን አልክድም አለው የዚህን ጊዜ ሰይጣን ምን አለው ማርያምን ካልካርካት የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ነው ትቶት ሄደ ይላል ትቶት ሄደ ማለት ከዚህ በኋላ ነው ያለው ምናነበው ማለት አማልደኝ የዚህን ኃጥእ ምስኪን ሰው ኃጢያቱን ይቅር ትለው ዘንድ እለምንሃለሁ አለችው ምን አለችው እስእለከ ኦ ወልዴ ከመት እስራኤል ሎቱ ኃጢያቶ ለዝንቱ ብእስ ያጥ ወምስኪን ለዚህ ምስኪን ለዝንቱ ማለት ለዚህ ምስኪን ሰው ኃጢያቱን ይቅር ዘንድ እለምንሃለሁ አለችው ጌታም ከመላእክቶቼ ጋር ክዶኛልና ይቅራሉ ማለት ማን ጌታችን ይሄው እዚህ ጋር ወይ ቤላ እግዚእነ እይሰሪ ሎቱ እስመ ክህደኒ ምስለ መላእክቴ ጌታም ከመላእክቶቼ ጋር ክዶኛልና ይቅር አልለውም ማለት ምን አለችው ድንግል ማርያም እለምንሃለሁ ልመና ነው አዛሃለሁ አላለችው ግድ ነው አላለችው መመሪያ ሰጥቻለሁ አላለችው እለምንሃለሁ አለችው እንጂ አዛሃለሁ አላለችው እስእለከ ነው የሚለው በግዕዝም ብናነበው ጌታችን ግን ምን አለ ከመላእክቶቼ ጋር ክዶኛልና ልክ እዚህ ጋር ቀደም እንዳልነው ከመላእክቶቼ ጋር ክዶኛልና ይቅራለሁ ማለት የልጇንም ቃል በሰማች ጊዜ ልጄ ሆይ የዚህን ኃጥእ ምስኪን ኃጢያቱን ይቅር ትለው ዘንድ እለምንሃለሁ በጠባኸው በጡቴም አማጽኛለሁ እያለች መይለቅሶም በፊቱ አለቀሰች ምን አለችው መይለቅሶ አለቀሰች ምን አለች የልጇን ቃል በሰማች ጊዜ ምን የሚለው ይቅራለሁ ማለት ይቅራለውን ካልኩ በቃ እንግዲህ እንደምታቀው አንተ ሰው ጥብርያዶስ ምክንያቱም ስሙ እዚህ ጋር እንደምታዩት ማን ነው ስሙ ቅፍጥ በሚባል ሀገር ስሙ ማን ነው ጥብርያዶስ
በወንድ ባሪያና በሴት ባሪያ የከበረ ሰው ነው። ቅፍት የሚባል ሀገር ነው። ስሙ ማን ነው? ጥብርያዶስ ነው የሚባለው። በወንድና በሴት ባሪያ የከበረ ሰው ነው። ከዛ ምን አለችው ድንግል ማርያም? በቃ ጠይቄው ነበረ ክርስቶስን እምቢ አለኝ። ልጄን ጠይቄዋለሁ እምቢ ብሎኛል። ስለዚህ አልምረውም ስላለ በቃ ምንም ማድረግ አይቻልም አለችው። እናት ናታ ድንግል ማርያም፣ አማላጅ ናታ ድንግል ማርያም። እንዴት ዝም ብላ እሺ ትላለች እንዴ? ምን ትላለች እመቤታችን? እባክህን ማር ትለዋለች። ምን ብላ ተማጸነችው? የልጇን ቃል በሰማሽ ጊዜ ልጄ ሆይ የዚህን ምስኪን ኃጢአቱን ይቅር ትለው ዘንድ አይታችኋል። ይቅር ትለው ዘንድ እለምንሃለሁ። ደገመች። እዚህ ጋር እለምንሃለሁ ብለዋለች። እለምንሃለሁ ስትለው ምን አላት እሱ? ጌታም ከመላእክቶቼ ጋር ክዶኛልና ይቅራለሁ ማለት። ከዛም እመቤታችን አለችው የዚህን ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ። ምን ብላ? በጠባኸው በጡቴም አማጽኛለሁ እያለች መሪር ለቅሶን በፊቱ አለቀሰች። ማን? ድንግል ማርያም። ማን ፊት? ጌታ ፊት። ምን ትለው ዘንድ? ትምረው ዘንድ በጠባኸው ጡቶቼ አማጽኛለሁ አለችው። ምን አለችው? አለቀሰች። ይሄ ማልቀስ ትእዛዝ ነው ወይስ ደግሞ ራራለት ነው? ልመና ነው ወይስ መመሪያ ነው? ይሄ እኮ ልመና ነው። ጌታን አስገድዳ አይልም። ምኑ ጋር አስገድዳ ነው የሚለው? እንቀጥል። አጅሮ የተጫወተባቸው መናፍቃን ላይ እዚህ ጋር ምን አለች? እዛ ጌታችንን ኢየሱስ ክርስቶስም የዚህ የከሃዲ ሰው ለዘላለም ኃጢአቱን ይቅር አይለውም አላት። ከመላእክት ጋር ክዶኛልና ክርስትናውንና ጥምቀቱንም ክዶ ማነው? ክርስትናውንና ጥምቀቱን ንቆ ክዷልና አላት። ምን አለች እመቤታችን? እንዲህ ሲላት ይህንን በሰማሽ ጊዜ ልብሷን ቀዳ ሰኔ ብለ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላችኋለሁ፣ ጉንጮቼንም እሰነጥቃችኋለሁ አለች። ይሄ ማስፈራሪያ ነው አይደለም፣ እንዲራራ ነው። ይሄን እስቲ በወንጌል በመጽሐፍ ቅዱስ እንየው። ለምሳሌ ኦሪት ዘጸአት ምዕራፍ 32 ላይ ሙሴ ምን ብሏል? ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ህዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፈው መጽሐፍት እባክህ እንደምሰኛለሁ። ከባድ ነገር አይደለም? እኔ ሲኦል ልግባ እኮ ነው። ህዝቡ ይዳን የማትምር ከሆነ አሁን ትእዛዝ ነው። ሙሴ እግዚአብሔርን እያስፈራራ ነው። ዘጸአት 32 ነው። አሁን ይህን ኃጢአታቸውን ይቅር በላቸው አለ ሙሴ። ከዛ ግን አለ ያለዚያ ግን አለ። ያለዚያ ግን ማስፈራሪያ ነው፣ ዛቻ ነው። ያለዚያ ግን አለ ከጻፈው መጽሐፍ እባክህ ደምስሰኛለሁ። እያስፈራራው ነው እግዚአብሔር። ትእዛዝ እየሰጠው ነው ሙሴ። ያለዚያ ግን ማለት ነው። እስቲ እግዚአብሔር ያሳያችሁ። ሙሴ ከሕይወት መጽሐፍ ቢሰረዝ የሚጎዳው እግዚአብሔር ነው ወይስ ሙሴ ነው? ሙሴ ነው የሚጎዳው እኮ። ያለዚያ ግን ለምን ይዝታል? ሙሴ ከመንግስት ሰማያት ቀረ አልቀረ፣ ገነት ገባ አልገባ፣ እግዚአብሔር ላይ ምን የሚጨምረው የሚቀንሰው ነገር አለ? አሁን የዛቻ ነው። ይህን ኃጢአታቸውን ይቅር በላቸው አለ። ያለዚያ ግን አለ ከጻፍከው መጽሐፍ እባክህ እንደምስሰኝ አለው። ዛቻ ነው ይሄ። ያለዚያ ግን ስላለው ያ ማለት እኮ የማታደርገው ከሆነ ኃጢአታቸውን ይቅር የማትላቸው ከሆነ ምን በለኝ ያለው ነው ሙሴ። እኔን በሕይወት መጽሐፍ ከጻፍከኝ፣ ያ ማለት ከቅዱሳን ተርታ ከቆጠርከኝ ከዛ አውጣኝና ሲኦል ልግባ፣ በቃ ይቅር፣ እኔ ከአጋንንት ቁጥር ልሁን፣ እኔ ልውጣ አለ። ይሄ እኮ ማለት እኮ ራሱን አሳልፎ ሰጠ እንጂ እግዚአብሔርን እያስፈራራው ነው። ያለዚያ ግን ስላለ የእመቤታችን ልመና የምናየው እንደዛ ነው። ልብሷን ቀዳ ስለኔ ብለህ ይቅር ካላልከው ጡቶቼን አውጥታ ቀደደች እኮ አይልም። ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ጉንጮቼንም እሰነጠቃቸዋለሁ አለች። ሰነጠቀች አይልም። ጡቶቿን አውጥታ ቆርጣ ጣለች አይልም። ምን አለ ጌታ? ለምን ታስፈራሪኛለሽ ነው ያላት። እንጨርስ፣ አላለቀም እኮ ተአምሩ። ይሄ ቁጥር 26 ነው። 27 እንመልከት። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። እውነት ነው። እመቤታችን ቅድስት ድንግል ክርስቶስን አቅፋ አሳድገዋለች አይደል? እናቱ ናት፣ በስጋ ወልደዋለች። አቅፎ ሳማት። ከዛስ የክብርት የእመብርሃንን የእመምህረትን እንባዋን በክብርት መሃል እጁ ጠረገላት። ምን ብላለች? እዚህ ጋር እያለቀሰች ይላል። ከዛስ እናቴ ሆይ ስላንቺ ኃጢአቱን ይቅር ብየዋለሁና አትዘኝ ያላት ነው። መመሪያሽን ሰምቻለሁ ያላት።
ትእዛዝሽን ተቀብያለሁ ነው ያላት። ብታዘው እንኳን እኮ ልጇ ነው ይታዘዛት ነበር የለ መጽሐፍ ቅዱስ ራሱ ይታዘዛት ነበር እኮ ቤታችን። ምን ይደንቃል ይሄ? አሁን ትልቅ ነገር ነው። መታዘዝ ሲባል እኮ ጌታ እኮ አሳይቶናል እኮ ዝቅ ብሎ እኮ ታዟል። በጥበብና በሞገስ በሰውና በእግዚአብሔር ፊት አላደገ ይታዘዝ እኮ ነበር። እና ይሄ መታዘዙ ለጌታችን ለኢየሱስ ክርስቶስ ሲነገር እንደው እንደ ትልቅ ነገር ማየት የለብንም። እውነት ነው መጽሐፍ ቅዱስ እኮ የሚናገረው። ይሄው የሉቃስ ወንጌል ምዕራፍ 2 ቁጥር 51 ተመልከቱ ምን እንደሚለው። ከነሱም ጋር ወርዶ ወደ ናዝሬት መጣ ይታዘዝላቸውም ነበር ይላል። እናቱም ይህን ነገር ሁሉ በልቧ ተጠብቀ ነበር ይላል። ይታዘዝላቸው ነበር ይላል። አስገድዳው ነው የምታዘው ጌታ። የድንግል ማርያም ፈጣይነት ፍጡርነት ቀርቶ ነው የሚታዘዝላት። የሱ ፈጣይነት ቀርቶ ነው። ምንም ጥያቄ የለውም። ይሄ ይታዘዝላት እኮ ነበር። ያውም እኮ ለድንግል ማርያም ብቻ እኮ አይደለም ይታዘዝላቸውም ነበር። ለማን? ለእመቤታችን ለቅድስት ድንግል ማርያምና ለማን? ለዮሴፍ ይታዘዝ ነበር። እሺ በጎ ብሎ ያደርግ ነበር። እኛን ለማዳን የመጣው የጌታ ይታዘዝላት ነበር። ምንም ጥያቄ የለውም። የጻረ ወንጌል አይደለም ይሄ። ዮሴፍን እኮ የሚያዘው ዮሴፍን የፈጠረ ጌታ እኮ ነው ለዮሴፍ የሚታዘዘው። ድንግል ማርያምን የፈጠረ ጌታ እኮ ነው ለድንግል ማርያም የሚታዘዘው። ትህትናውን ነው የሚያሳየው ይሄ። እዚህ ጋር ምንድን ነው ያለችው? ማርልኝ ነው ማርልኝ ነው። እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። የእግዚአብሔር ስሙ የተመሰገነ። አያችሁ ኮሬክሽን ሲምር ይቅር ብያዋለሁ አላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብያዋለሁና አትዘኝ ሲላት፣ ጎበዝ እንኳን ክርስቶስን ካድክ፣ እንኳን ሃይማኖትን ካድክ፣ እንኳን ጥምቀቱን ካድክ፣ እንኳን ክሩቤልና ሱራፌልን ካድክ፣ እኔን አለማካድ ነው ዋናው ነገር ያዳን አይደለም ያለችው። ምን አለችው? ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። እንዲህ እንዳታረግ አለችው። ምን ሆኗል ግን ያ ሰውዬ? ኃጢአቱ ተሰረዩለታል እኮ ይቅር ተብሏል እኮ። መርሃባ ጎበዝ በቃ ይኸው ልጄን ለምኜ ገብተሃል ደስ ብሎ ኑራል ያለችው። አስተካከለችው። ድንግል ማርያም እንደዚህ ናት። ክርስቶስን ብንክድ ድንግል ማርያም ዝም አትለንም። ስላሴን ብንክድ ዝም አትለንም። ለዚህ ነው ውዳሴ ማርያም ላይ ለስላሴ መስገድን የምታስተምርላችሁ የሌለ ውዳሴ ማርያም ስንደግም እንደዚህ የሚል ቃል የለ። ለስላሴ መስገድን የምታስተምርላችሁ ይላል። ለስላሴ ራሱ እንድንሰግድ ነው ድንግል ማርያም የምትነግረን። አምልኩ ነው የምትለን። በቃና ዘገይላም እመቤታችን ያለችን የሚላችሁን አድርጉ ያለችን። ምን አለችው ያንን ሰው? ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው ይላል። አትበድል ምን ማለት ነው? ማለት ሰይጣን ክርስቶስን ክደ፣ ክርስትናና ጥምቀትን ክደ፣ ሱራፌልና ኪሩቤልን ክደ እንዳትሄድ እንጂ ዋናው እንኳን እኔን አመንከኝ እሺ ለኔ ያለ ፍቅር እኮ ይለያል። በጣም ደስ የሚለው ዋናውን የሚያዝን የጠቀመህ አይደለም ያለችው። በአማላጅነቷ በቃ ከሆነ እንዲህ ስታረግ ምን አላት? እሱ እያዘዝሽ ነው ድንግል ማርያም ማለት። አሁንስ ተጨነሽኛል፣ እኔ አሁን እየከበደኝ መጥቷል ጌታ እንደዛ ነው ያላት አይደለም። የክብርት የእመ ምህረትን ይላል። ደስ አይልም ቃል ራሱ እመ ምህረት። ክርስቶስ ምህረት ነው። እመቤታችን ደግሞ እመ ምህረት የምህረት የክርስቶስ እናት ማለት ነው። አያችሁ ንግግሩ ራሱ እንዴት ደስ እንደሚል። መሐሪው እሱ ነዋ። ስሙን ምን አለው? ምህረት አለው። ክርስቶስን ምህረት አድራጊ ነዋ፣ ይቅርታ አድራጊ ነዋ። ይቅር ብየዋለሁ ያላት ማን ነው? ክርስቶስ ነው። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። ይቅርታ አድራጊው ማን ነው? እሱ ነው። ምኑ ጸረ ወንጌል ታዲያ? በወንጌል ይቅርታ አድራጊስ ማን ነው? ኃጢአትን ማሰር የሚችል ማን ነው? እየዛትሽብኝ ነው፣ እያስፈራራሽኝ ነው፣ እየተጫንሽ ነው ጌታ ብሏታል። የእመ ምህረትን እንባዋን በክብርት መሃል እጁ ጠረገላት። እመ ምህረት አላት። እሱ ምህረት ከሆነ እሷ እመ ምህረት ናት። እሱ ክርስቶስ ከሆነ እሷ ደግሞ እመ ክርስቶስ ናት። እሱን እግዚአብሔር ካልነው እሷን እመ እግዚአብሔር እንላታለን። እሱን ብርሃን ካልነው እሷን እመ ብርሃን እንላታለን። እሱን ጌታ ካልነው እሷን የጌታ እናት እንላታለን። እሱን ኢየሱስ እንለው እሷ ደግሞ የኢየሱስ እናት ትባላለች። እሱ ጋር ያለው ሲስተካከል እሷ ጋር ያለው ሲስተካከል ምን ያደረገ? የእምነት ጸሎት የእመቤታችን ምን የሚል
እለምንሃለሁ አለቀሰች እዚህ ጋር እንደዛ የሚል ደሳይል ንግግሩ ራሱ አለቀሰች ይህንንም በሰማች ጊዜ ልብሷን ቀዳ ሰኔ ብለ የቅርብ ያካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ ያጠላቸዋለሁ ጉንጮቼንም ሰነጠቃቸዋል አለች ሰው ይዳን እኮ ነው ሰው ይዳን እባክህ ልጄ ሆይ ማርልኝ አለች ይላል እናቴ የክብርት የእመ ምህረትን እንባዋን በክብርት መሐልጁ ጠረገላት እናቴ ሆይ ስላንቺ ኃጢያቱን ይቅር ብየዋለውና አትዘኝ አላት ይቅርታ አድራጊው ማን ነው እርሱ ሰላማ ብሎ ስለ ድንግል ማርያም ለዚህ ዓለም እንወርበው በለኒ ማሃርኩከ በእንተ ማርያም ድንግል ዓለም እንለው ምን ነው ጸረ ወንጌል ይሄ እሱም ያነቡት አይታችሁ ተንኮላችሁ እችን ያነባሉ ቆርጠው እችን የሚቆርጧት ይሄንን ማንበብ አይፈልጉም ቀጣይ ክፍል አለው ቁጥር እኮ 26 አላለቀም የሚያልቀው እኮ 36 ላይ ነው እኮ ልመናዋ ክብሯን በእኛ ዘላለም በእውነት ይደርብን ብለው ነው የሚያልቀው እነሱ እችን ቆርጠው ያነባሉ ሰው ይሄን ከተገነዘበ ይረዳላ ሁሉ ጊዜ መናፍቅ ቆርጦ አንባቢ ነው ቆንጠር ነው መቆንጠር ይወዳል እግዚአብሔር በቸርነቱ ቆንጠር ከመሆን ይጠብቀን በእውነት